ራሄል ማርገዟን ታወቀ። በጣም እንግዲህ ደስ በሚል ሁኔታ ራሄል እርጉዝ ናት። ግን ደግሞ በጣም ነው የተናደደችው። በጣም ተናዳለች። ምክንያቱም ልጁ አሁን ከባለቤቷ ስላልሆነ በጣም ተናዳለች። ጓደኛዋ ባሳሰቻትና ጓደኛዋ ባደረገችባት በቲና ምክንያት አሁን ከባለቤቷ ውጭ ከሌላ ሰው አርግዛለች። እናም እንግዲህ እሷ በጣለችላት ወጥመድ በማርገዟ በጣም እየተናደደች ይገኛል። እናም እንግዲህ የጓደኛዋ የቲና እንግዲህ ሚስጥር በምትነግራት ጊዜ በጥፊ መታታለች። ነው እትዬ እሺ ችግር የለውም አመሰግናለሁ በማለትም ሰራተኛዋ ከፊቷ ዞር ትላለች። እናም እንግዲህ ሰራተኛዋ ከፊት ለፊቷ ዞር ካለች በኋላ ራሄል በጣም ትናደዳለች። ምን አጥፍቼ ነው ግን ይሄ ሁሉ በደልና ግፍ እኔ ላይ የሚፈጸመው በማለት ትናደዳለች። በዚህ በኩል ደግሞ ነባ አሁንም በህይወት አለ። እናም እንግዲህ አሁን የራሄል ባለቤት እንግዲህ እሱን መሞቱና መኖሩን እንዲያጣራ ከቤት ይወጣል። እናም እንግዲህ የመጨረሻው እውነታውን ዛሬ ይታወቃል በማለትም ለራሄል ይነግራታል። ሄኒዬ እባክህን አናግረኝ አታኩርፈኝ ትላለች ራሄል። በዚህ በኩል ደግሞ የሄኒያ እናት ማለት ነው ቤት ውስጥ ቁጭ ብለዋል። እናም እንግዲህ የሚፈጠረውን ነገር ሁሉ እሳቸው በማያውቁት ነገር እየገቡ በጣም ነገራቶችን እየተባባሱ ይገኛሉ። እናም እንግዲህ በዚህ በኩል ደግሞ አስመሳይዋ ቲና ማለት ነው አሁንም የራሄል ጓደኛ የራሄል በቅርብ ወዳጅ እናም እሷ በጣም ጥሩ ልጅ ስርዓት ያላት ልጅ ራሄል ደግሞ ስርዓት የሌላት ልጅ ጥሩ ያልሆነች ሴት ለማስደረግ በሄኒ እናት ፊት ጎንበስ ቀና ትላለች። ራሄል በቤቷ እንደዚህ መሆኗ በጣም ተናዳለች። ምክንያቱም ራሄል የሁሉ ነገር የተፈጠረው በምክንያት ነው። እሷ ፈልጋ ሳይሆን ሳትፈልግ የሆነ ነገር ቢሆንም ግን ደግሞ አሁንም ሊለቋት አልቻሉም። በጣም እንግዲህ በሚያናድድና በሚያሳዝን ሁኔታ ነበረ እነ ቲና አሁንም እያሰቃዩት ይገኛሉ። ነባና ቲና አንድ ላይ የሚሰሩ ጓደኛሞች ሲሆኑ እንዲሁም ደግሞ የቲና ፍቅረኛ ማለት ነው ነባ አሁንም የሞተ ቢያስመስልም ግን እሱ አሁንም በህይወት አለ። በጣም እንግዲህ በሚያሳዝን ሁኔታ አሁን ገና ምን አየች እንሰራዳታለን በማለትም እያስፈራሯት ይገኛሉ። እናም እንግዲህ ቲና አሁንም አልነቃችም ነበረ። ዛሬ ግን እውነታውን አወቀች። በሰራተኛዋ ምክንያት እውነቷን አውቃለች። እናም እንግዲህ ማለት ነው በጣም ደስ ይላል። ግን ደግሞ በዚህ በኩል ቲና አሁንም ከነባ ጋር አሁንም አልተወቻትም። ምክንያቱም ገና ምን አየች እንሰራላታለን እሷ ናት እንዲህ እኔን እንደዚህ የምታደርገኝ በማለትም እናም በእናቷ ፊት በሄኒ እናት ፊት አዋርዳኛለች አላቃትም ትላለች ቲና። እናም እንግዲህ ቲና በሄኒ እናት ፊት በጣም ጥሩና ደግ ሴት ለማስመሰል ትሞክራለች። ይህንን ነገር ደግሞ የተረዳችው ራሄል ከቤቴ ውጪልኝ፣ ሁለተኛ እንዳመጪ ብትላትም ቲና ግን የምትሰማ ሰው አይደለችም። ዛሬ ብትሄድ ነገ የምትመጣ አሁን ብትሄድ ትንሽ ቆይታ ደግሞ ሰላም ለዚህ ቤት ብላ ምገባ ልጅ ናት። እናም እቅዴን ሳላሳካ መቼም አርፌ አልቀመጥም ያለችዋን ቲና አሁንም ራሄል ቤት ገባ ወጣ ማለቷን ቀጥላለች። እናም እንግዲህ በጣም
በሚያሳዝን ሁኔታ አሁን ሄኒ ማለት ነው ለነባ እየተከታተለው ነው። ምክንያቱም ሄኒ አሁንም በፍጹም እንደከዳችውና ከዚህ በኋላ እንደማያምናት ነግሯታል ለራሄል ራሄል ግን አሁንም እባክህን አንዴ ላስረዳህ ትለዋለች። እሺ በቃ ነገራቶች ሁሉ ግልጽ አድርገሽ ንገሪኝ ብሎ ቁጭ ብሎ ሊያዳምጣት በሚፈልግ ጊዜ አሁንም ድጋሚ እሷ መናገር አፈልግም እና እቺ ነገሯን ደግሞ ይሄን ጸባይዋን ይሄኔ በጣም እየጎዳው ይገኛል። ምክንያቱም እነግርሃለሁ ካለችው በኋላ ቶሎ ተናግራ መፍትሄ ቢያበጁ ትልቅ ነገር ነበረ። ግን ደግሞ ራሄል ይሄ ነገር አልፈለገችውም። አሁን ደግሞ ያለውን እያንዳንዱን ነገር ማነው እየነገረችው ትገኛለች። በጣም ነው የሚያሳዝነው ማለት ነው እና ያልሆነ ነገር እናም ደግሞ እያረገዘችው ከሱ እንዳልሆነ እናም ሌላ ወንድ እንደምታውቅ እና ፎቶዎቹንም ሁሉም ነገር አሳይተዋለች ማለት ነው። እንግዲህ ተመልከቱ፣ የጓደኛ መጥፎ የሚባለው እንደዚህ ነው። ከእናንተ ጋር ይበላል ይጠጣል፣ ግን ደግሞ ከጎን የሚያደርገውን ከእናንተ የእናንተ የሆነውን ሁሉንም ነገር መውሰድ ይፈልጋሉ እና በጣም ነው የሚያስጠላው እና የሚያናድደው። ግን ደግሞ ቲና አሁንም በጣም ታናድዳለች። ግን ደግሞ ራሄል አሁን እየነቃች ነው። እናም ከሰራተኛውም ጋር አግተዋት ነበረ። እያንዳንዱ ነገር ተናዛለች። ከዛ በኋላ ነው ራሄል የጓደኛዋ ማንነት ያወቀችው እንጂ በራሄል ፊት ሌላ ቲና ናት። ከራሄል ደግሞ ጀርባ ሌላ ሰው ናት ማለት ነው ቲና። እናም ነባ ደግሞ ያው እስካሁን ድረስ ማታውኑ ጠዋት ከክላሷ ሲወጣ ነው እንጂ የምታስታውሰው ነባን በፍጹም አታውቀውም፣ በአካል አታውቀውም ማለት ነው ራሄል። በአካል የማላውቀውን ሰው ይሄ እና ደግሞ ፎቶም ደግሞ የዛን ቀን እናም በአካል ከማላውቀው ሰው ጋር እንዴት አደርኩኝ? እንዴት ሊሆን ይችላል? ጓደኛዬ ደግሞ ፎቶ መነሳት ትወዳለች፣ እንዴትስ የዛን ቀን ፎቶ አልተነሳችም? በማለት በጣም ጥያቄ ሆኖባት ነበረ ማነው ራሄል። ግን ደግሞ በመጨረሻው ሰዓት አይኗን ተጋልጦላታል። እና ሰላም ውድና የተከበራችሁ የኔ ዩቲዩብ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ። ዛሬ እንግዲህ ያው ይዤላችሁ የመጣሁት ራሄል ድራማ ነው። ራሄል ድራማ በጣም አስተማሪና ቁም ነገር አዘል አንገብጋቢ የሆነ ድራማ ነው። ምክንያቱም እንደዚህ አይነት ሰዎችን ከአጠገባችን ሊኖሩ ስለሚችሉ መጠንቀቁን አይከፋም። በፍጹም እኔ በጣም አምናታለሁ ከማለት በተቃራኒው አይ እሺ እሞክራለሁ፣ እስቲ ቼክ ለማድረግ እሞክራለሁ ማለት ትልቅ ነገር ነው። ከምር የራሄል ጓደኛ በጣም ነው ያናደደችኝ። ምክንያቱም ያንቺ የሆነውን ነገር ሁሉንም እፈልገዋለሁ፣ ያንቺ የሆነውን ነገር ሁሉ መውሰድ አለብኝ ስትል በጣም ነው ያናደደችኝ ማለት ነው። እና በጣም ነው የሚያናድደው። ምክንያቱም ያው በጣም ይገርማል። ግን ደግሞ አሁን ሄኒ ለነባ ሊፈልግ ወጥተዋል፣ ተገናኝተዋል ማለት ነው። ቀጣይ ምን እንደሚሆን አይታወቅም። እስከዛው ድረስ ቸር ቆዩልኝ።